ሄርሜላ የሰማችውን ማመን አቃታት። አብርሃም ካሁን በኋላ በህይወቴ ውስጥ እንዳመጭ ላይሽም ሆነ ላገኝሽ ፍቃደኛ አይደለሁም፣ የራስሽን ህይወት ቀጽይ፣ እኔም የራሴን ህይወት እቀጽላለሁ ሲላት በእንባ ታጀበች። ሩታም ይሄንን ስትል በቃ ካሁን በኋላ እንድታይም አይደለም ምንም እንድትይ አልፈቅድልሽም ስትል ቀጥ ብለህ የኝና እስኪ ቀፈኝ ስትል ርቀትሽን ጠብቂ እንዳውም ነይ ከዳር ብላ ገፍትራ ከጎኗ አደረገቻት። በጣም ያሳዝናል። አብርሃምም ለሄርሜላ መናገር አቃተው፣ ይሉኝታም ያዘው ማለት ነው። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዲህ የዛሬው የአብርሃምና የሄርሜላ የህይወት ጉዞ የመጨረሻው ምዕራፍ ሆኖ ተጠናቀቀ። ተለያዩ። አብርሃም ካሁን በኋላ ላገኝሽም ሆነ ላይሽ አልፈልግም ሲላት ሄርሜላ በፍጹም ይሄንን አላምንም፣ አብርሃም እኔ እኮ ሄርሜላ ነኝ አታቀኝም እንደ በደንብ ቀጥ ብለኸኝ ብትለውም በፍጹም እሱም ለመናገር አቅሙን አጣ። ምንም የማንገናኝ ምንድነው የሆነውን ነገር ንገረኝ ብትለውም ልነግርሽ ፍቃደኛ አልሆንኩም፣ የእርቃን ፎቶ ይዘውብኛል። ስለዚህ የያዙብኝ ቪዲዮ በጣም በህይወቴና በአካሌ ስጋት ስለሚያደርስብኝ ስለዚህ በፍጹም እኔና አንቺ ልንገናኝ አንችልም ሲል አላት። ሄርሜላ ይሄን ስትሰማ አላምንም ብላ በለቅሶ ታጀበች። ሩታ ቀልደኛዋ ደግሞ ወይኔ እኔ ጉድ፣ ሶፍት ደግሞ በእናትሽ ረስቼ ነው የመጣሁት ምን ላድርግ ስትላት ነበረ። እሷም እንግዲህ በፍጹም አብርሃም እየገባህልኝ ቃልስ እንዴት ይሄን በፍጹም አላምንም፣ እኔ እኮ በጣም ነው ማፈቅርህ፣ ላንተ እኮ ብዙ ነገር መስዋዕት ከፍያለሁ፣ እንዴት ፍቅሬን ገደል ትጨምረዋለህ? በፍጹም አብርሃም በግዳጅም ሆነ በፖሊስም ሆነ በወታደር መያዝ አለብህ እንጂ እኔ ካንተ አልለይም ብላ ይላብዮ ሙጭጭ አለችበት። እናም በዚህ የተነሳ ሩታ እዛ ይሁን አንተን ያለችው ዞር በይ በማለት እጇን ምንጭቅ አድርጋ ከአብርሃም ላይ ከእጁ ላይ ትጥላትና በጎን ቁጭ በይ፣ ርቀትሽን ጠብቂ፣ ካሁን በኋላ ቀረብ ብትይ ያልሆነ ነገር ይፈጠራል። ስለዚህ ራስሽን ጠብቂ፣ ራስሽን እንድትጠብቂ በባለፈው ላይ እንዳትጎጂ ሴት ስለሆንኩ ስለማዝንልሽ ተይ፣ እኔ ቀጣይ እመልሰዋለሁ ብዬሽ ነበር። ይሄው እውነት መለሽው በባለፈው ጊዜ። እኔ ደግሞ እሱን ለመመለስ 1 ወር 2 ወር አይፈጅብኝም እንዳልሽው እውነት ፈጽማው ነው እያለች ሄርሜላም ማመን አልቻለችም። አብርሃምም ይሄን ብሏት አንገቱን ደፋ ወገቡን ሰበር ቢያደርግም ሄርሜላ እባክህን አብርሃም ቀና በልና አዋራይ ምንድነው የሆንከው ብትለውም እውነት ለመናገር ከትናንት ጀምሮ አብርሃም ፍዝዝ ድብዝዝ ነው ያለው። እቃ ጠብ ሲሉት እቃውን ተነስቶ ኪችን ገብቶ ሲያጥብ እንዴት አድርጎ እንደሚያደርገው ዳኒ አይተናል። ምን እንደያዙበት እንኳን ባናቅም እንግዲህ የተያዘው ቪዲዮ ይለቀቅብሃል ሲባልም ልጁን እቀፍ በስርዓት ያዝ እያለ እንግዲህ ትናንትና ምን አይነት እንትን ሲያደርግበት አይተናል ማለት ነው። ሩታ የምትልህ ነገር ጠብ እንትን በል ሩታን ተንከባክበህ ያዝ እያለ እንግዲህ ዳኒም ሲለው አይተን ነበር። ዛሬ ደግሞ ይባስ ብለው እንግዲህ ሄርሜላን ከህይወታችን ውስጥ ውጭ ሲሏት እሷም እያመነ የሰማችውን ማመን አቃታት። ምስኪን ሄርሜላ በጣም ተጎዳች፣ አለቀሰች። ምክንያቱም አንዳንዴ በትዳር ውስጥ ምንም ሆነ ድራማ ነው። በእርግጥ ሁላቸውም ተመካክረው አሁን ላይ በሰው ህይወት ውስጥ እንደዚህ ስገቡ ሳታውቁት እንደዚህ ትወጣላችሁ። ምክንያቱም የወለደ ሰው ምንም ቢራራቁ በመካከላቸው ልጅ ስላለ ይገናኛሉ። ሁለቱም ተፋቅረው ስለተገናኙ ማለት ነው። አሁን ላይ እንግዲህ ምን እንደያዘችበት በባለፈው ወይን ላይ እንግዲህ ሳስክራ ምን እንዳደረገችው ሩታ ባናቅም በዛ እንግዲህ ትዳሯን ልትመልስ ችላለች። አብርሃምም ወደ እሷ ሊቀርብ ችሏል ማለት ነው። እንግዲህ ንገራት ሁሉንም ነገር እንትን ካልክ እንደዚሁ ብለህ እዛ ያወራነውን ከቪዲዮ ጀርባ ያወራነውን ከካሜራ ጀርባ ሁሉንም ተናገር ስትለው ነበር። አብርሃምም ምንድነው የምናገረው ሲል ካሁን በኋላ ላይሽም ምንም ልልሽ አልፈልግም፣ ትጎዳለች አለ። በእርግጥም
ሄርሜላ ለአብርሃም ብዙ ነገር ሆናለች። ሩታ አንዴም ሁለት ጊዜ ስታስወጣው ከሱ ህይወት ብዙ ነገሮችን ስትሰራበት ድራማ የተቀበለችውም ብዙ ነገር መስዋዕት የከፈለችለት ሄርሜላ ናት። ግን ይሄ ደግሞ በሉንታና ይሉንታ ወይንም አንድ ሰው ስላደረገልን ጥሩ ነገር ያ ሰው ልናፈቅረው አንፈልግም። ያንን ያደረገልንን ውለታ ልንረሳ አይገባም እንጂ ይሄን ነገር ስላደረገ አፈቀርኩት ማለት አንችልም። ስላደረገች እና ብዙ ነገር አድርጋለት ሊሆን ይችላል ያኔ ለሱ። ግን ደግሞ እሷም ትክክል አይደለም። አንዳንዴ ሴቶች ጥሩ ሰው ነው ወይም ጥሩ ነገር ነው ብለን ከዛ ከሰው ህይወት የራሱ ያለው የራሱ ፍቅረኛ ሜቢ የራሱ ሚስትም እያለው ከድንገት አጋጣሚ ክፍተቶችን ተጠቅመን ወደ እነሱ ህይወት ስንገባ እንደዚህ አይነት ክፍተቶች እዚህ ጋር የተማርኩት ነገር ቢኖር እነሱ ድራማ ቢሆንም አንዳንድ ሴቶች የሆነ ባልና ሚስቶች ተለያዩ ወይም ተጣሉ ፍቅረኛሞች እና ያ ክፍተት ከተገኘልን ብለው በሰው ህይወት ውስጥ እንደዛ የሚገቡ አሉ። ያ ደግሞ በፍጹም ሊሆን አይችልም። በሚዋደዱ ሰዎች መሀል ከተቻለ ማስታረቅ፣ ካልተቻለ ደግሞ እነሱን ማለት ክፍተቱ እነሱ ከተጣሉ ብለን በእነሱ ክፍተት መሀል እኛ ልንሸፍን አይገባም። እናም እንግዲህ ሄርሜላ ያንን ተጠቅማ ወደ እሱ ህይወት ነው የገባችው ማለት ነው። ልጅ እያለ ብዙ ነገር እያለ በመቀራረቧ የተነሳ እንግዲህ ወደ ፍቅር ገብታለች ማለት ነው። እና እንግዲህ እንደገለጸችው አፈቅረሃለሁ፣ እወድሃለሁ፣ እንዴት አብርሃም እንደዚህ ታደርገኛለህ እያለች በጣም እየተናገረ እኔ እኮ ላንተ ብዙ መስዋዕትነትን ከፍያለሁ፣ ለምን ነው እንደዚህ የምታደርገኝ ብትለውም እንግዲህ አብርሃምም የማይሆን ነገር ተፈጥሮ ምንድነው ያደረጉ እያለ በእርግጥም አብርሃምም ፍዝዝ ድብዝዝ ብሏል ማለት ነው። የተያዘበት ቪዲዮ ምን እንደሆነ ባናቅም እንግዲህ ሩታ ደግሞ ናቶሎ ብላ ቅፍ ስታረገው ሄርሜላ በቃሽ እዚህ ድረስ ስታለቅስ ወይኔ ረስቸው ደግሞ ሶፍት እያልመጣሁም እያለች ሩታ ስትስቅባት ነበረ። ሶፍት ረሳሁኝም በባለፈው ነግሬሽ ነበረ እንዴትም ብዬ ባለቤቴን እመልሰዋለሁኝ ስልሽ ነበረ። ስለዚህ ማየት ማመን ነው። አንድ በሰው ትዳር ውስጥ መተሽ ጥልቅ ያልሽው አንቺ ነሽና መውጣት አለብሽ። እንደገባሽ ቀጥታ ውጭ። እኔ በፊትም እንዳትጎጂ ነግሬሻለሁ ስትላት ነበረ። ሄርሜላም እንግዲህ ለቅሶዋን አነባቸው። ሶፍትም አልያዝኩም እያለቻት ነበረ። እናም ሄርሜላ ይሄንን በምትል ጊዜ እኔ አንተን ደስታ ነው የማየው። በጣም የዋህና ጥሩ ሰው ነህ። እንዳትጎዳ ራስህን ጠብቅ። ሁሌም እወድሃለሁ። ግን እኔ ይሄን ካንተ አልጠበቅኩም። ያ ሁሉ የገባህልኝ ቃል እየደረሰ እንዳትጎዳኝ፣ አንተ ግን ከኔ ጋር ትሆናለህ ብዬ ስጠይቅህ ምን ነበር ያልከኝ? አዎ አብሬሽ ለዘላለም እኖራለሁ ብለህ ነበር እንዴት እያለች ስትለው ነበር። አየች የሚያፈቅረው እኔን ነው። ስለዚህ ከኔ ጋራ በቃ ከሚስቱ ጋራ ደስ የሚል ህይወት ልንኖር ነው እያለች ለሄርሜላ በጋዝ ላይ ቤንዚን እየጨመረችላት ነበረ ሩታ ማለት ነው። ደስ ብሏት። አብርሃም ግን ከፍቶታል። ቀና ብሎ ማየትም አቃተው። እኔ እኮ አንተን በጣም ነበረ የምወድህ፣ ለአንተ እንደዚህ አልነበርኩም። ስንት ጊዜ ስትተወኝ እንኳን እንደዛ እንትን ስትል በይቅርታ ስትለኝ ተመልሻለሁ እያለች ነበረ እንደዛ ስትል የነበረው ማለት ነው። እንግዲህ ሄርሜላ በጣም ተጎድታለች፣ እያለቀሰች ነው በቃ የሄደችው ማለት ነው። ሩታም ይሄን ስትላት ነበረ። በቃ አታልቅሽ፣ ሶፍት ደግሞ በእናትሽ ይዞ አልመጣም፣ በቃ አታልቅሽ ብላ ስትላት ነበር ማለት ነው። በጣም ይገርማል። እናም አሁን ላይ እንግዲህ ሄርሜላና አብርሽ የዛሬቱ ቀን መለያያ ሆነዋል ማለት ነው። ካሁን በኋላ አንድ በአካል የሚታየውን ሰይጣን አስወጣሁ። በእርግጥ አንቺ ከትዳር ከሌላ እስቲ ሂጂና ፈለግ አድርጊ። ከባለ ትዳር ላይ ነው የምትይው መቼም ሩጠሽ። ስለዚህ ሂጂና እዛው ተልከስከሽ ምን በይ ብላ ጨመረችላት ማለት ነው። ከዛም እንግዲህ ጸጥ ብላ ይሄው ምን መልሼ ካጠገብህ ይቅና አልደርስም በማለት እጁን ይዛው ይሄንን ስላላትም እያለቀሰች እንባዋን እየነዛች ሄርሜላ ከህይወት ወጥቻለሁ ብላ ሄደች ማለት ነው። እያለቀሰች
ስታለቅስ እንግዲህ ሩታ ደግሞ በሳቅ ስቃባታለች ማለት ነው። አሁን ደስ ብሎሽ ነው እንደዚህ የምትስቂ ቢላትም አብርሃም እንዴት ደስ አይለኝ ለምን ሲላት በአካል የሚታይ አንድ ሰይጣን ስለወጣ በአካል ብዙ ነገር እስከ ዛሬ 1 ዓመት ሙሉ አብሮ ነበር። ዛሬ በምንም ግርግር ስለሄደ ደስ አለኝ ምንም ግር ሳያመጣ ስለዋለኝ አንቺም እኮ ግን ከኔ ጋር እንትና ቢላትም አሁን እሱን ተስማምተህበት ብዙ ነገር ብለህ ነው የመጣሁት ስለዚህ ያለችው አብርሃምን በግዳጅ የሚሆን ነገር የለም ካልፈለግኩ እያላት ነበረ። እንግዲህ እንደምንረዳው በተያዘበት ቪዲዮ ምክንያት ነው ወደ ሩታ ሊመለስ የቻለው ማለት ነው። ሩታ እንግዲህ በምንም ቢሆን በድራማ እንትን እንዳትዩ። አብርሃም ግን እንደዚህ ወንድም አይመስል ፍዝዝ ብሎ ድብዝዝ ብሏል ማለት ነው። ምን እንደሆነ ከትናንትና ጀምሮ ማለት ነው። ወንድ ልጅ እንደዚህ ፍዝዝ ድዝዝ ሲል በጣም ነው የሚገርመው። እናም እንግዲህ ሄርሜላም ወጥቻለሁ በማለት ወጥታ ሄዳለች ማለት ነው። ሩታም ባለቤቴን ስላስመለስኩኝ ጀግና ነኝ እኔ በቃ በፈለኩት ሰዓት አስመልሻለሁ የፈለኩትን ሁሉ ተጠቅሜ ባሌን መልሻለሁ ካሁን በኋላ በማለት እንግዲህ ካሁን በኋላ አንድ ሰይጣን ከህይወታችን ወጣ ብላ ደስ እያላት ነበረ። የፈለኩት በጣም ደስ ብሎኛል ብላ ነበር እንግዲህ ስትናገር ለወደንሱ የሰማ ነው ማለት ነው። እንግዲህ ሄርሜላም እያለቀሰች ሄዳለች ማለት ነው። ተጎዳች ሄርሜላ። አይዞሽ እንግዲህ ቻየው ሄርሜላዬ ማለት ነው። ቤቱንም በሰው ትዳር ውስጥ እየገባ ሰው መቼም መጨረሻው አያምርምና ቢያንስ እንኳን ከሲንግሎች ጋር ብትገናኝ ጥሩ ነው። ልጅ ከወለዱ ጋር ባትሆኝ ማለት ነው። እናም እንግዲህ ሄርሜላ ጽናቱን ይስጥሽ። እውነት አፍቅረሽዋል እንደዚህ እስከምታለቅሽ ድረስ። አንዳንዴ ፍቅርና ይሉኝታ ወይም በስጦታ አንድ ሰው ጥሩ ነገር ስለሰጠን ልናፈቅሮ አይገባም። አንድ ሰው ብዙ ነገር ስላደረገልን አይ ብለን ጥሩ ነገሩን ላንረሳ ጥሩ ነገር ያደረገልን ይሉኝታዎች እንትን ልንል እንችላለን እንጂ ያ ሰው ጥሩ ነገር ስላደረገ ይሄንን እንትን ልንል አይገባም ማለት ነው። እንግዲህ ይሄን ይመስል ነበር የሄርሜላና የአብርሽ የሩታ የሶስቱ ሩታ ደስ ብሏታል። ለነበረን ቆይታ አመሰግናለሁ። ባይ ባይ።